እሺ መጀመሪያው አደገ ነበር የሚለው ከች ላይ ሰረዝ ጨመርኩኝ። እንደዚህ አሁን ምን ይሆናል? ገ የነበረችዋ ወደ ጉ ትቀየራለች። ጉ ትቀየርና አደገ የነበረው ምን ይሆናል? አደጉ ይሆናል። ከዛ ይሄኛው ደግሞ ምንድን ነበር የሚለው? ገመገመ ይል ነበረ። ከዛ ይችኛዋ የነበረችዋን እዚህ ጋር ትንሽ የቅጥያ በመጨመር ወደ ማን ቀየርኳት? ወደ ሙ አይደል? ስለዚህ ገመገመ የነበረው ገመገሙ ይሆናል። ከዛ ይሄኛውስ ምንድን ነበር የሚለው? መረመረ ነው። ነገር ግን እዚህ ጋር ትንሽ ወደ ታች ሰረዝ ጨመርኩና እዚህ ጋር ስጨምርላት ምን ትሆናለች? መረመረ የነበረው መሩ ሩ ትሆናለች። የመጨረሻዋ ማለት ነው። ሩ ስለምትሆን መረመሩ ይሆናል። እሺ ይሄኛው ምንድን ነበር የሚለው? ተመረጠ ነው የሚለው። ተመረጠ ነው። ነገር ግን ከዚህ ጋር ስጨምርባት ምን ይሆናል? ተመረጡ። ለብዙ ተመረጡ ይሆናል ማለት ነው። ተመረጡ። እሺ ቀጣይ ይሄኛው ምን ይላል? በሚለው ተገኘ። ስለዚህ ከዚህ ጋር ጨመርኩባት ሰረዝ ከጎን ላይ ማለት ነው። ምን ሆነ? ተገኙ ኙ ናት የምትሆነው። ኙ ተገኙ። እሺ ይሄኛውስ? ጀገነ። ስለዚህ የነበረው ወደ ማን ተቀየረ ማለት ነው? እዚህ ላይ ስንጨምር ኑ በአንድ ላይ ተገኙ። ጀገነ የነበረው ጀገኑ። ግልጽ ነው አይደል? ጀገኑ። እሺ አሁንም እንቀጥል። ይሄኛው ምንድን ነበር የሚለው? ለመለመ። ስለዚህ ስጋ በምንጨምርበት ሰዓት ከታች ላይ ሰረዝ ማለት ነው። ከጎን ላይ ስንጨምር ምን ይሆናል? ለመለሙ የነበረው ወደ ለመለሙ ይሆናል ማለት ነው። ከዛስ እኛው ደለደለ ኖ አይደለም። ደለደለ ነበር። እቺን ብንቀይራት ወደዚህ ብንቀይራት ደለደለ የነበረው ደለደሉ ይሆናል። በጣም አሪፍ ነው። እሺኛው ፈለፈለ። ከዛ ይችን ስንጨምር ምን ይሆናል? ፈለፈሉ ማለት ነው። ከዛ ይሄኛው ገለበጠ። ከዛስ ስንጨምር ገለበጡ። በቃ ሁለተኛ ላይ ከተባለ ሁለተኛ ፊደሎች ከሆኑ ከጎን ላይ ብቻ በመጨመር ከዛ ይሄኛውስ ነደደ።
ነደደ ነበረ። ነገር ግን ከዚህ ጋር እንደዚህ ስንጨምርበት ነደዱ ነደዱ ማለት ነው። ልክ እንደዚህ ያለ ደን ስንጽፈው የሚመስል ቅርጽ አለው። ዱ ሁለተኛ ላይ ስለሆነ ማለት ነው። ስለዚህ አሁን የመጀመሪያዎችን ያዝሻቸው ማለት ሁለተኛውም ግልጽ ነው።